እመቤቴን በጣም ነው መወዳት፣ በጣም ወዳት። ለምን መሰላችሁ መወዳት? የእናንተን አላውቅም የኔ እመቤቴ የምላት ቅድስት ድንግል ማርያም ግን የጌታዬ እናት ናት። ወደ ጉዳይ ነው። ስለዚህ ልደት ሃፒ በርዝዴይ እንደዚህ አይነት ነገር እንዳደግ ነው። ምክንያቱም በውጤትም በምንም እኔ በልጬያለሁ። ድፍን የሰራችሁትን የ4 ዓመት ስራ ምንም ያላመጣችሁትን ኦርቶዶክስን ሞር እያስደፈራችሁ ሄዳችሁትን አሁን ኦርቶዶክስ ተከብራ ደረቷን ነፍታ ኑ ግጠሙኝ ማለት ጀምራችኋል። ምን ካረኩ በኋላ እኔ ጉዱን ከዘረገፍኩል በኋላ እኔ ብትንትናቸው የወጣ መሆኑን ከነገርኩል በኋላ መድፈር ጀመርክ። አሁን ምንም ጀማሪ ኦርቶዶክስ ምን ዓለማዊ ኦርቶዶክስ ከእነሱ ጋር መግጠም ይችላል። ከየት ነህ ብሎ ይጠይቀዋል። ዓለማዊ የሆነ ኦርቶዶክስ ጨፋሪ የሆነ ልጅ መጥቶ እኔ ጌታን ተቀብላት ሲለ ከየት ነው የተቀበል የቱ ጋር ያለው ብለህ ብትጠይቀው መልስ የለው። ከየት ዲኖሚኔሽን ነህ ብለህ ጠይቀው። ዓለማዊ የሆነ ኦርቶዶክስ ይሄን ኮንፊደንስ ይዞ እንዲመጣ አድርገዋል። ልክ ሲል የተቀባጠረ ብራዘር ከየት ነህ ግን? አዎ ኢየሱስ ክርስቶስ ልክ ነህ እቀበለዋለሁ። አንተ የትኛው ዲኖሚኔሽን ነህ? በምኑ ነው የምታምነው ስትለው አይን ፍጥጥ ጥርስ ግጥጥ ይመጣል። ስለዚህ እንደዚህ አይነት ስራን ማንም ሰርቶት አያውቅም በኦርቶዶክስ። ስለዚህ አንዳንዴ ከነጥፋቴ የማገለግል ሰው ነኝ። ከነጥፋቴ ግድንግድ ተጽዕኖ ፈጣሪ ነኝ። ግድንግድ አሁን ፕሮቴስታንት እምነትን የሚፈራ አንድ ኦርቶዶክስ አታመጣ። ለመከራከርም ሆነ ለማውራት የሚፈራ አታመጣ። ዚስ ኖቦዲ ተግባባን። ስለዚህ ያንን ነገር ክሬዲቱን ከማኛው ለመውሰድ አትንደፋደፍ። አይጠቅመህ ሰው ያንን ነው የምለው። ሰው ወደ እንትን እንሄድ። ተባረኩልኝ። ታፕታፕ ኮፒ ሊንኩ ትልቅ ስለሆነ ሰው። ስለዚህ አሁን የምሄደው ምንድን ነው እታች ቤት ነው ያለችው። አንዴ ባልታዛር እንዳልክ ጋር ያለችዋን ልስማ እና እንሄዳለን። ከራሳቸው ብትንትኑን ሲያወጡት ቪዲዮን ታዩታላችሁ። ባልታዛር እንዳልክ ምን እንዳልሽ መጀመሪያ አላሰማች፣ እኔን ስታዩ ነው የምትውሉት። ስለዚህ ባልታዛር እንዳልክ ምን አልሽ? ስማ ለአንዴና ለመጨረሻ ጊዜ አንድ ጴንጤ እንዳይከራከር ግን እየዘጋ ነው። ዝም ብሎ ወንጌል መስበክ። እሺ አይ ብሎ ተወጣጥሮ የሚመጣ ጎማ ካለ በእግዚአብሔር ቃል ሆነ። ጥያቄ አለኝ፣ አንድ ጥያቄ አለኝ። እናንተ ጴንጤዎች መጀመሪያ እርስ በርስ ተስማሙ። መካነ ኢየሱስ እንዴት ላለች? እንደገና ደግሞ የትኛው ጴንጤ ነህ የሚሉ ደግሞ አንዳንድ እኔ ነኝ ያልኩት አይዞህ የሚሉ አንዳንድ እኔ ነኝ ያልኩት እንዳልክ ባልታዛር እኔ ነኝ ያልኩት። ከየትኛው ነህ ስትባል አትደንግጥ። እኔ ነኝ ያልኩት። ማን ሌላ ጠይቆ ያውቃል? ከየትኛው ነህ ብለህ ከየት ነህ? እኔ እኮ የታክሲ መሳፈሪያ ሁላ መሰለኝ። አሁን ለምሳሌ ወዴት ነው የምትሄደው የሚባል ነገር አለ። አሁን ለምሳሌ ታክሲ ልትሳፈር ስትል ቦሌ የሚል አለ፣ እዚህ ጋር ደግሞ የሆነ ነገር የሚል አለ፣ እዛ ጋር ቦሌ ካሳንቺስ የሚል አለ፣ መገናኛ የሚል አለ። ከየት ነህ መባል አለብህ። ታክሲ ማለት እኮ ነው ከየት ነህ። ስለዚህ ከየት ነህ ብሎ መጠየቅ አለበት አንድ ፕሮቴስታንት አይደለም ዋሻው። ምክንያቱም የተለያየ ዲኖሚኔሽን ስላለ ከየት ነህ? የትኛውን ነው የምታመልከው? የትኛውን ክርስቶስ ነው የምታመልከው? ምን የሚለውን ክርስቶስ ነው የምታመልከው ተብሎ መጠየቅ አለበት እውነተኛውን ለማወቅ። ተሳሳትኩኝ? ስለዚህ ቤት ሰዎች እያየሁ ነው ሰሞኑን በጣም እያየሁ ነው። ቃሌ በዚህ ጉዳይ ላይ ሀሳብ እንዲሰጥ የምፈልግ ነው። መካነ ኢየሱስ እንዴት ላለች እንትን አትልም። ይህ ተሸናፊ ሰው ነው፣ ካራክተሩ ነው። እኔው መካነ ኢየሱስም ሙሉ ወንጌልም ቃለ ሕይወትም የሚማር ጴንጤ ግን አንድ አይነት ደህንነት ትምህርት ነው። አንድ አይነት የደህንነት ትምህርት ነው። ቃለ ኢየሱስም መካነ ኢየሱስም ሙሉ ወንጌልም አንድ አይደለም። ትላንትና ኤፍሬምና ዳዊት የሚባል ሉተራውያንና ፔኔኮስታል ገብተው ምንም ሊግባቡ አልቻሉ። አንድ አይደላችሁ። መዋሸት አይቻልም። ከዚህ በኋላ ከነስር መሰረቱ ነቅየዋል። የማጭበርበር መንገድ፣ ኦርቶዶክስን የመጥላት መንገድ፣ ኦርቶዶክስን ለመጣል አንድ ላይ ሆናችሁ የሸቀላችሁ ሽቀላ 10 ዓመት በትኘዋል። አይዲድ 10 ዓመት ሸቅላችኋል። ገድል እያልክ ሸቅለ አሁን
በእንጀራ መጣሁብህ ምን አድርጌ መጣሁ? ትላንትና ቤታችን ላይ አይታችኋል። ምንም ሊስማሙ አልቻሉም። ሁለቱም ኤፍሬምን ባለ ጊዜው እና ዳዊት ሉተራውያን ምንም አልተስማሙ። በምንም አይስማሙ። የማይስማሙበት ይበልጣል የሚስማሙበት ከሚመጣ ማለት ነው። ሌላው ታችኛው ሰፈር ነው ያልከው። ኦርቶዶክስን ለማለት ፈልገ ነው? ኖ ኖ ኖ። እታችኛው ሰፈር ቶ እታችኛው ማለት የእናንተ ትልቁ ፓስተር አለ የሚባለው 50 ዓመት ቢሆነው ነው ፕሮቴስታንት በኢትዮጵያ ላይ ኤክስፕሌን ስታደርጉ ወዴት ሄደ? እናንተ ኮፒ ሊንክና ታፕታፕ ማድረግ ብቻ ነው እናንተ ስራ። እኔ ዘግብሃለሁ ጥግ ድረስ። ምንድን ነው ያሉት? አንዳንዱ ከሉትራን፣ ሌላው ከመካነ ኢየሱስ፣ ከቃልዮት፣ ከሕይወት ብርሃን፣ ከሙሉ ወንጌል ከተለያየ የሚመጡ ሰዎች የእሑድ ጉባኤ ማገልገልና መልካም ወጣት ማገልገል ይለያያሉ። ለምሳሌ መልካም ሹ ማንሳታች ንገረው በደንብ ዮናታን የመቻራ ልጄ ልጅ ንገረው። ሉተራውያን እኛ ጋር መጥቶ ዶክትሪን ማንሳት አይችልም ማለት ዝም ብለህ አብረህ ሃሌሉያ ብለህ ዘፍነህ ትወጣለህ እንጂ ከዛ ውጭ የምታደርገው ታሪክ የለም። ሃሌሉያ ኢየሱስ ያድናል ምናምን ቀፍለህ ትወጣለህ፣ ቻፓ ትቀበላለህ፣ ልም ትላለህ። ከዛ ውጭ የለም። እንዴት ይኸው ቃልዮትም የሚማር ጴንጤ ግን አንድ አይነት ደህንነት ስማ ከራሱ ነው። አንዳንዱ ከሉትራን፣ ሌላው ከመካነ ኢየሱስ፣ ከቃልዮት፣ ከሕይወት ብርሃን፣ ከሙሉ ወንጌል ከተለያየ የሚመጡ ሰዎች የእሑድ ጉባኤ ማገልገልና መልካም ወጣት ማገልገል ይለያያሉ። ለምሳሌ መልካም ወጣት ላይ ዶክትሪናል ኢሹ ማንሳት አትችልም። ለምን? አንዳንዱ ከሉትራን፣ ሌላው ከመካነ ኢየሱስ፣ ከቃልዮት፣ ከሕይወት ብርሃን፣ ከሙሉ ወንጌል ከተለያየ የሚመጡ ሰዎች መካነ ኢየሱስ እንዴት ላለች እንትን አትልም። የተሸናፊ ሰው ነው ካራክተር ነው። እንግዲህ ምን አለ? አትችልም፣ ስለ ዶክትሪን ማንሳት አትችልም አለ። እቺ ደግሞ ጥጃ ትመጣና እንዳልክ ጥጃዋ ትመጣና የተሸናፊ ምልክት ነው እንደዚህ ማለት አይቻልም፣ ስለ ዶክትሪን ማውራት አትችልም። መልካም ወጣት ጋር ትሄዳለህ፣ ኢየሱስ ጌታ ነው ቱፓክ መላጣ ነው ትላለህ፣ ላጥ ብለህ ትወጣለህ። ዚዝነት ኔልሲ ኬንተው ቀባ ስለ ዶክትሪን ካወራ እዛው ሩዋንዳ ይሆናል ቤቱ። እንዳልክ ጥጃ እቺን ነው የምነግርሽ አባቴ። ጥጃ ያልኩሽ ስላልደረሽ ነው። እንዳልክ ጥጃ ስላልደረ አታውቀውም። እኔ ገብቼ አንተ ተዘፍዝፈ ቁጭ ብለህ የኤርሚያስ ከዳሚ የሆነ ስትዘፈዘፍ እኔ እያንዳንዱ ጋር እየሄድኩ እየቃረምኩ ነበር። እዚህ ጋር ምንድን ነው፣ እዛ ጋር ምንድን ነው፣ እዚህ ጋር ምንድን ነው ብዬ እያንዳንዱን ሳጠና ነበር። አንተ ምኑንም አታውቀው፣ ልዩነት እንዳለ እንኳን አታውቀው። አይዱ ነው አየህ፣ የ8 ወር ስራ እኔ ሙሉ የቱ ጋር ምን አለ የቱ ጋር ምን አለ እንዳልክ ጥጃው አታውቀውም፣ ልዩነት እንዳለ እንኳን እያብራሩልህ አታውቀውም። ስለዚህ ቀጥል ባለዶ ዮናታን ይመችሽ አባቴ ቀጥል። እኔው መካነ ኢየሱስም ሙሉ ወንጌልም ቃልዮትም የሚማር ጴንጤ ግን አንድ አይነት ደህንነት ጴንጤ የሚባል ቁጥሩ ማያልቅ፣ ሴክቱ ማያልቅ፣ ዲቪዥኑ ማያልቅ፣ ቋሚ ዶክትሪን የሌለው ሚይዘው የሚለቀውን ያጣ ሳይመጣ በፊት ድሮ ከ451 በፊት ወደ ነበረው ሃይማኖት ምን አለ? ይህን ሰውዬ ትሰድበዋለህ ወይስ ምንድን ነው የምትለው? አንተ ከምትለው ጋር ይህ ሰውዬ ጴንጤ አይደለም። አሁን የሚያወራው ጴንጤ ነው። ክፍፍሉም ማያልቅ፣ ዲቪዥኑም ማያልቅ፣ ዶክትሪኑ ማይታወቅ እያለ ነው ይዘግባ አባቴ። ጥጃው ተማሪ እኔ ቀድሜ ገብቻለሁ። አየህ ብቃት እውቀት ሲኖር ላጥ ላጥ አድርገህ ተምረህ ላጥ ትላለህ። በቃ ዲቪዥኑ እማያልቅ ነው። ዲቪዥኑ እንደማያልቅ ደግሞ አሁን ብሉይ ኪዳን አንፈልግም አዲስ ኪዳን ነው በቃ የብሉይ ኪዳን ታሪክ ለእኛ አይደለም የሚልልህ በጋሻው ባልታዛርን አመጣልሃለሁ። ይቺን ስንጨርሳት በጋሻው ባልታዛር መጽሐፍ ቅዱስ ብቻ ሲሉ ቆይተው አሁን ደግሞ አዲስ ኪዳን ብቻ ማለት ጀምረዋል። እየሄድን ነው። ከዛ በኋላ ደግሞ መዳን በማንም የለም ብቻ የሚለዋን ጥቅስ ብቻ ይዘው መጽሐፍ ቅዱሱ ይቅር ሊሉ ይችላሉ። ነገር ብሉይ ኪዳን አያስፈልግንም ሊባል ነው። እንዳልክ ጥጃ እየሰማ ነው። ጆሮን አይምሮን ከፍተ አዳምጥ። ከዛ በኋላ እውቀቱን ታገኘዋለን። እስቲ እኔ ምን ይላል? መካነ ኢየሱስ እንዴት ላለች
እንትን አትልም ምናምን የተሸናፊ ሰው ነው፣ ካራክተሩ ነው። እኔው መካነ ኢየሱስም ሙሉ ወንጌልም ቃለ ሕይወትም የሚማር ጴንጤ ግን አንድ አይነት ደህንነት ነው። አሁን ኢየሱስ ክርስቶስ በስጋ ቢመጣ እራሱ ቆይ አሁን ደግሞ አንተ የምትከድመው ኤርሚሻ የሚልህን ስማው። ኤርሚ ማይ ብራዘር ለዚህ ጥጃ ንገረው። ኤርሚሻ ለዚህ ጥጃ ንገርልኝ። ስማ በደንብ ጥጆ እንዳል ጥጆ ስሚ ቪዥነሮች ጋር ወይስ ሙሉ ወንጌል ማነው የኢትዮጵያ ወንጌል ቤተክርስቲያን ሙሉ ወንጌል ያለችበት ወይስ ቃለ ሕይወት ጋር ለብቻ መንግስት ሆና የቆመችው ወይስ መካነ ኢየሱስ ለብቻ መንግስት ሆና የቆመችው ማናቸው ጋር ይሄዳል? እውነት ልንገራችሁ ኢየሱስ ክርስቶስ በመጣ ሰዓት ላይ በዚያ ዘመን በመጣ ሰዓት ላይ ከፈሪሳውያን፣ ከሰዱቃውያን፣ ከጸሐፍት፣ ከሐሴናውያን፣ ከሂላል፣ ከሻማይ፣ ከቀናናውያን ጋር እንዳልቆመ ለብቻው እንደቆመ አሁንም በዳግም ምጽአቱ ሲመጣ ከእያንዳንዱ ቤተክርስቲያን ጋር እንደማይቆም አስረግጬ እነግራቸዋለሁ። ሶፍት ያዙ እያወራሁ ስለታች ያላቸው ይሰማል። ጠጆ እንድታቂ ብዬ ነው እንዳልክ ጠጃው አታውቅ። አየህ የት እንደሚቆም ኢየሱስ ራሱ ቢመጣ መካነ ኢየሱስ ለመምጣት ሙሉ ወንጌል፣ መሰረተ ክርስቶስ፣ ቃለ ሕይወት ምናምን የት እንኳን እንደሚመጣ የት እንኳን እንደሚገባ አይታወቅም ማለት ጥጃ። ይሄንን ነው የምነግርህ። አየህ እውቀት የላችሁ። እኔ 10 ዓመት የሰራችሁትን ዛሬ 5ኛ ቀኔ ነው። በ5 ቀን በትንትኑን አወጣሁት። ተዋሻላችሁ። ችግሩ ምንድን ነው? የኦርቶዶክስ ጥላቻ እንጂ ሌላ ነገር አይደለም። ክርስትና አንድ ሆኖ አያውቅም። የእናንተ ቤት አንድ ሆኖ አያውቅም። ስለዚህ ያ ነገር ነው ባዶ ይገተታችሁ። Good luck, babe. Okay, I love you. All right. ስለዚህ ያንን ነው የምልህ። Love you too. ጠጃው አሁንም የምነግርህ ይሄንን ነው። ተግባባን? አንተ የሚለቃቀም ስትፈልግ እኔ ስራ ላይ ነበርኩ። ተግባባን? አንተ የሚለቃቀም ስትፈልግ እኔ ስራ ላይ ነበርኩ። አንተም ኤርሚያስም ማን ነው በጋሻውም እንዲሁም ማን ነው ስሙ ትዝታውም የሚለቃቀም ስትፈልጉ የሚበላ እኔ ስራ ላይ ነበርኩ። ስለዚህ ወደ እናንተ ነው የሚሄደው። ልዩነት አለን፣ ተበጣጥሰናል፣ አልቀናል እያለ ልዩነት የለንም ብለው ሸወዱሽ። አይዞ ቀጥል። መካነ ኢየሱስ እንዴት ላለች እንትን አትልም ምናምን የተሸናፊ ሰው ነው፣ ካራክተሩ ነው። እኔው መካነ ኢየሱስም ሙሉ ወንጌልም ቃለ ሕይወትም የሚማር ጴንጤ ግን አንድ አይነት ደህንነት ነው። ሌላ አላም ለመኖር ከባድ አልነበረም። ምክንያቱም በዚህ ጊዜ ሰዎችን ለገሃነም ፈጥሯል ብለው እግዚአብሔር ሰዎችን ለገሃነም ፈጥሯል ኢንቴንሽናሊ ብለው ከሚያምኑ ሰዎች ጋር አብረን እየኖርን ነው ያለ ነው። መንፈስ ቅዱስ በዚህ ዘመን አይሰራም፣ መንፈስ ቅዱስ አይፈውስም፣ መንፈስ ቅዱስ አይናገርም ብለው ከሚያምኑ ሰዎች ጋር አብረን ነው እየኖርን ያለ ነው። አገልግሎት አንዱ ጋር እየመጣን መካነ ኢየሱስ እንዴት ላለች እንትን አትልም ምናምን የተሸናፊ ሰው ነው፣ ካራክተሩ ነው። እኔው መካነ ኢየሱስም ሙሉ ወንጌልም ቃለ ሕይወትም የሚማር ጴንጤ ግን አንድ አይነት ደህንነት ነው። እያንዳንዱ ትምህርት ዙሪያ አንዱ ሌላ ይላል፣ ሌላኛው ሌላ ይላል፣ ሌላኛው ሌላ ይላል፣ ሌላኛው ሌላ ይላል። ከአንዱ መንፈስ ጠጥተናል ብሎ ይላል። ይኸው ሰውዬ ግን የጠጣው ከሌላ መንፈስ እንደሆነ ይሄንን ነው አሁን የምለው። ገባ? ምንም ነገር አንድ የሆነ ነገር የላችሁ። አንድ የሆነ በአንድነት በሌለበት ክርስቶስ የለም። አንድነት በሌለበት ቦታ ላይ ክርስቶስ የለም። ስለዚህ አንድነት ስለሌላቸው የምታመልኩት እውነተኛውን ክርስቶስ አይደለም። ከድንግል ማርያም የተወለደውን በስጋ የነሳውን ክርስቶስን አይደለም።
ምክንያቱም አብዛኞቻቸው የእናንተ ፓስተሮች ስጋ አልነሳም ብለው አስተምረው ከዛ በኋላ ሼም ይዟቸው ባዶ ገብተው መልሰው ስጋ ነስቷል ብላችሁ ያላችሁ እዛው ጥቅሱ እያለ ሉቃስ ወንጌል ላይ ጥቅሱ እያለ ይሄ ይገርማችኋል እንዴ? ብሉይ ኪዳንን አያስፈልገንም የሚል ጀለሳችሁ አዲስ ብራንድ በጋሻው መጥቷል። መጽሐፍ ቅዱስ ብቻ ሲሉ ነበር አይደል? ሲበጠረቁ ድርሳን አያስፈልገንም፣ ምናምን አያስፈልገንም፣ ገድል አያስፈልገንም። ልስማማችሁ በሱ እሺ። ብሉይ ኪዳን አሁን አያስፈልገንም የሚልልህ ባልታዛር በጋሻው ልዘግብህ፣ ዮኒ ማኛ የመረጃ ምንጭ ልዘግብህ አባቴ። እናንተ ኮፒሊንግ ታፕታፕ ነው በቃ። ይሄን ታሪክ መስማት ነው ጥግ ድረስ። ለፕሮቴስታንቶችም ለማታውቁ ወንድምናቶቼ እንድትማሩ ለማድረግ ነው። ሌላ ነገር ኖሮኝ አይደለም። እስቲ የት አለ ማርቲን ሉተር ልጆቼ ለጴንጤቆስጤ የሰጡትን መልስ ሰምተን እንመለስ። ወንድም ኤርሚያስ አበበ በጥምቀት ዙሪያ ላይ በህፃናትን ጥምቀት ጨምሮ ማለት ነው መጽሐፍ ቅዱስን ቤዝ ያደረገ የአባቶችን ትምህርት ቤዝ ያደረገ የቤተ ክርስቲያን ጉባኤያቶችና ስኮላሮችን ውጫዊ ኤቪደንስን ሁሉ ማስረጃ በሚቀርብበት መልኩ ያንን ሁሉ ቤዝ ያደረገ የውይይት ጥሪ፣ ግልጽ የሆነ የውይይት ጥሪ ያቀርብልሃለሁ። ገለልተኛ ቤት የውይይት ጥሪን ከተቀበልክ በኋላ ገለልተኛ ቤት እንመርጥና ወይ ሲሶ ቤት ወይም ደግሞ ቴዲ ሐዋሳ ቤት ግልጽ የሆነ ኦፊሻል የሆነ የዲቤት ጥሪ አቀርብልሃለሁ። በጥምቀት ዙሪያ ላይ አጠቃላይ ጥምቀት ዙሪያ ህፃናትንም ጨምሮ ማለት ነው። መጽሐፍ ቅዱስን ይህን የሚለው በነገራችን ላይ ቃል የሚባል ወንድም ነው። ለኤርሚያስ ቃል የሚባል ቃል ሉተራውያን ነው። ኤርሚያስ ፔኔኮስታል ነው። እርስ በርስ በጥምቀት ጉዳይ ሊጨቃጨቁ ነው። በጥምቀት አይስማሙ። ሴትዮዋ ምን አለች? ሄሎ ያለችው ሴትዮ ትዝ ይላችኋል? ዳዊት ነው። እዚህ ጋር የሚታየኝ ቃል ነው።